ሙባረክ ወይ ኦሮሞ በሀያኛው ክፍለ ዘመን ኢትዮጵያ ካርታ ላይ የለም ለሚለው ልጠይቅ ነው የገባሁት። ይቻላል ወይ? እሺ ጠይቀኝ። ይሄን ካርታ ከየት ነው ያመጣኸው? ጥሩ ላሳይ መረጃዬን ጠብቀኝ። ካርታውን ያው ዘ ካምብሪጅ ሂስትሪ ኦፍ አፍሪካ ጎግል አድርገው መጽሐፉ አለ ቮሊዩም 3 ፔጅ 141 ላይ ተቀምጦለው ያለው። ጸሐፊዎቹ ደግሞ ፈረንጅ ናቸው፣ አበሻ ደግሞ አይደለም። እነ ኦሊቨር እነ ጆን ደስማንድ እነ ሪቻርድ እነ ጆን ፍሊንት እነ ሮበርት እነ ሳንደርሰን እነ ማይክል ክራውደር ናቸው ጸሐፊዎቹ። እነዚህ ናቸው፣ በጣም ብዙ ናቸው በነገራችን ላይ። ስለዚህ ይሄ እንግዲህ በአፍሪካ ሂስትሪ ስተዲ ውስጥ ካምብሪጅ ሂስትሪ ኦፍ አፍሪካ ቮሊዩም 3 ፔጅ 141 ላይ ቆይ ሚዩት አድርግ ዴቱ ይኸውልህ፣ ሙባረክ አዳምጠኝ። ዴት 1977 ነው። ኦኬ በክፍለ ዘመን የሚቆጠረው የክፍለ ዘመን አቆጣጠር ልንገርህ፣ ክፍለ ዘመን እንዴት እንደሚቆጠር። አሁን 21ኛው ክፍለ ዘመን ይባላል አሁን ያለንበት። አሁን ኤኒ ክፍለ ዘመን ሲቆጠር ከ50 እና ከ50 ፕላስ በላይ ከሆነ ወደ አሁን ለምሳሌ 18ኛው ክፍለ ዘመን ከሆነ አሁን ያለ ነው 19ኛው ክፍለ ዘመን ተብሎ ይነገራል ማለት ነው። አሁን ለምሳሌ 20ኛው ክፍለ ዘመን ላይ ነን። ከ50 ዓመት አሁን እንትን አሁን 2026 ነን አይደል? አሁን 2026 ነን 2070 ሲመጣ ወደ 22ኛው ክፍለ ዘመን እንሸጋግራለን ማለት ነው። የሰማይ ነው ሙባረክ? እየሰማው ነኝ። አሁን 21ኛው ክፍለ ዘመን ላይ ነው ያለው። አሁን ለምሳሌ 2050 ቆይ ሙባረክ 2050 ሲገባ አሁን 21ኛው ክፍለ ዘመን አለን፣ ወደ 22ኛው ክፍለ ዘመን እንሸጋግራለን ማለት ነው። ስለዚህ 1977 ማለት ኦልሞስት ለ20ኛው ክፍለ ዘመን የቀረው ስንት ማለት ነው? 23 ዓመት ማለት ነው። 23 ዓመት አሁን አንተ እስኪ ለምሳሌ ይሄን ከካርታ ላይ አሁን ለምሳሌ አንድን ብሔር ጠቅሼ ስማኝ፣ አንድን ብሔር ጠቅሼ በሀያኛው ሰላም የለም ኮፒ ሊንክ አድርጉ። ጆከር ምን ነው? እሺ ቀጥል፣ ሀሳባችሁን ቀጥል። አሁን ለምሳሌ እዚህ ጋር ኦሮሞ ያልከውን ቦታ ሌላም ብሔር ጠቅሼ በሀያኛው ክፍለ ዘመን ኢትዮጵያ ካርታ ላይ የለም ብል ማለት ነው። መረጃ ጠይቀኛለህ? ጠይቀኝ። አሁን አንተ ለምሳሌ አብረን ግባልን እስኪ አውጣለን። ቀጥል። የትኛው ነው የሌለው? እሺ ቀጥል ንገር። የትኛው ነው የሌለው? እዚህ ጋር አንተ እየጠየቀኝ ያለው እዚህ ጽሁፉን ያቀረብከው ሰውዬ አለ አንተ። ቀጥል። ያ እኮ እገሌ የሚባል ብሔር እዚህ ካርታ ላይ የለም በለኝ። ቀጥል። ኦሮሞ በሀያኛው ክፍለ ዘመን የኢትዮጵያ ካርታ ላይ የለም የሚለውን በመረጃ አሳየኝ አልኩ እኮ። ይኸው መረጃውን እኮ ለጥፌልሃለሁ እዚህ። ይኸውልህ ልንገርህ ማን እንዳለ ሀዲያ። ቆይ በዚህ ካርታ ቆይ ሙባረክ ተረጋጋ፣ ወንድም አለ ተረጋጋ። በዚህ ካርታ ላይ ይኸውልህ አዳምጥ። በዚህ ካርታ ላይ ይታያል አይደል? ይሄ ካርታ ለምሳሌ ሱልጣኔት ኦፍ አዳል አለ፣ ሱልጣኔት ኦፍ አዳል አለ። ከዛ እዚህ ጋር መሀል ላይ አማራ የሚለው ይታያል። መሀል ላይ ካርታው መሀል ላይ አማራ የሚለው ይታያል። ቆይ ሙባረክ እየተደማመጥ አማራ የሚለው መሀል ላይ ይታያል። አማራ ይታያል። ካልታየ ወይ ጎግል እንድታደርግ ልንገርህ። ጎግል አድርግ በቃ ንገረኝ። ካልታየ ቴንክ ዩ ንገረኝ። ኦኬ አይ ቲንክ ቆይ ጎግል አሁን አንተ ያመጣኸውን ነገር ጎግል ላይ ገብቼ አይቼ ማመን ፈልጋለሁ። አለቀ። ኦኬ ማፕ ኦፍ አማራ 1977 ብለህ አማራ የሚል ነገር እንግዲህ የለም። አማራ ክልልን ነው እየጠየቅ ያለው እንጂ ኢትዮጵያ ነው የሚባለው። ማፕ ኢትዮጵያ ነው። ቆይ ዝም ብለህ ተረጋጋ። ምን ሆነህ ነው? እዚህ ጋር ማፕ ኢትዮጵያ አማራ ክልል የሚባል እንትን የለም። ያደርጋል ኦሮሞ። ቆይ ተረጋጋ። ጆከር እኮ እያወቅህ ነው ያልተለቅ ያለው ጆከር መረጃ ማፕ ኦፍ አማራ 1977 ብለህ ጎግል አማራ የሚባል ሀገር አለ እንዴ? አማራ ክልል እንጂ በኋላ እኮ ኢትዮጵያ የሚባል ሀገር የለችም። አማራ የሚባል ሀገር ጎግል የምጠይቀው አይሻልም? ቆይ ሙባረክ ጎግል የምጠይቀው አይሻልም? አማራ የሚባል ሀገር አለ። ጆከር ይሻለኛል ከሱ ጋር ሙባረክ አዳም ማፕ ኦፍ አማራ 1977 ብለህ ጻፍ። ላስረዳው እኔ እና እሱን ልግባባለን። ቀጥል ጆከር። አንድ ግን ሙባረክ አማራ ክልል ማለት አማራ ራሱ የራሱ ክልል ነው።
እስማማለሁ። ስለዚህ አማራ የሚባል ሀገር አለ። አየኸው? እሺ አንድ ነገር ልንገርህ እንግዲህ አማራ ሀገር ላይ እሺ ጆከር ተስማማውልህ። አማራ ሀገር ላይ ኦሮሚያ የሚባል ሀገር የሚል ጥያቄ አለ። አማራ ክልል ላይ የአማራን ጉግል እያመጣ ኦሮሚያን እዛ ውስጥ ትፈልጋለህ እንዴ? አሁን ለምሳሌ ኦሮሚያ ክልል ላይ አማራ ክልል አለ የለም? ኢትዮጵያ በል ኢትዮጵያ ካርታ ላይ እስኪ በየትኛው ክፍለ ዘመን ነው አማራ ክልል ውስጥ የኦሮሞ ሀገር የለም? አማራ ክልል የለም። በዛ ሰዓት የክልል አደረጃጀት አልነበረም። ሙባረክ ክልል ያመጣው እኮ ወያኔ። ጆከር አሁን ያልከውን ተስማምቻለሁ፣ ግን እሱ ያለው ምንድን ነው? ኦሮሞ በሀያኛው ክፍለ ዘመን ኢትዮጵያ ካርታ ላይ የለም ነው ያለው። አማራ ካርታ ላይ አይደለም። አሁን እኔ ላስረዳህ። አንተ ማፑ ላይ ገብተህ ጎግል ማድረግ ትችል። ጎግል ስታደርግ ምን ብዬ ጎግል ካለ ኦሮሞ በለን አንተ የሚነግርህን ነገር ጎግል አድርገው። አዳምጠኝ። የሚነግርህን ጎግል ታደርገዋለህ። እዛ ላይ ማነው የጻፈው? በስንተኛው እንደዛ ከሆነ ቃል በቃል አማራ በሀያኛው ክፍለ ዘመን ኢትዮጵያ ካርታ ላይ የለም ብልክ እኮ አንተ ጎግል የምታደርገው ኢትዮጵያ ጎግል ብለህ ነው ማፕ ነው ብለህ ብገባ እንደዚህ በታሪክ የተጻፈ አምጣልሃለሁ። እሱ ጆከር እያወቅ ድርቅ ሙባረክ ተሰማ አዳምጠኝ። ይኸውልህ ሙባረክ አንተ ሆን ብለህ ለዓለማመን ፈልገህ ይሄ ኦልሬዲ ይሄ ማፕ ኦሪጂናል የሆነ ማፕ ነው። ሙባረክ ጎግል አድርገውና ካርታው ላይ አትጨቃጨቅ። ጎግል አድርገው መምጣት ነው። ጎግል እኮ ባይ ዘ ወይ ሙባረክ ስልጤ ስለሆንክ አንተ ስልጤ ስለሆንክ ችግር የለውም። ስልጤ ሸዋ ውስጥ አለ፣ ችግር የለም። አንተ እንደውም በብሔር ወደ ሸዋ አማራ። እሺ አንድ ነገር ልጠይቅ እንግዲህ ስልጤ ስለሆንክ አልከኝ። ስልጤን አንድ ጥያቄ አለኝ ስለ ስልጤ ማለት ነው። ስልጤ ሸዋ ውስጥ ነው። ስልጤ የሚናናቅ ብሔር ነው እንዴ? ስልጤን ንቀኸው እኮ ነው ኦሮሞ ነኝ ብለህ ድምድም አድርገህ ኦሮሞ ጋር የቆምከው። ስለ ስልጤ አንስተህ አታውቅም። ስልጤ አልተገደለም፣ ስልጤ አልተፈናቀለም፣ ቤቱ አልፈረሰበትም በዚህ ሰዓት። ስለዛ የማይጠላውን ብሔር ስም ሜንሽን ያደረገ እኔ ኦሮሞ ነኝ ካል ሜንሽን ሳይሆን አንተ ስልጤ ነህ እኮ ነው የተባልከው። ስልጤ በመሆኑ ኦሮሞ ነህ። ስልጤ በመሆኑ ማረጋገጫ አለ። ማረጋገጫ እዛ ለምን ትገባላችሁ? ማህመር ሙሰማ አለ፣ አወል ሙሰማ አለ። አማራ ነኝ። ወደድክም ጠላህም አማራ ነኝ። አማራ ነኝ። እሱ ይሻልሃል። ወደኛ ተለጥፈን ታገለግል እኛ እንቀበላለን። እኛም እንኳን አንተን አንድ ግለሰብ እኛ ትላንትም እንግዲህ አንተ የምታያቸውን ኢትዮጵያ ኦሮሞንን ብለው የመጡትንም ተቀብለን እዚህ አድርሰናል። ስነካኝ ደግሞ ወደ ኦሮሞ እኔ ምን ልከራከር ካንተ ጋር ነው? ችግር የለም እንቀበላል። ሙባረክ በስልጤነትህ መኩራራት አለብህ። ሙባረክ ስልጤ የሚያሳፍር አይደለም። ስልጤ፣ ጉራጌ፣ ሀዲያ እንደውም በጣም አሁን የሚያሳዝነው ሲዳማ ቆይማ ሙባረክ አዳምጠኝ። ሙባረክ የሰማይ ነው። አሁን እንደውም እናንተ አደጋ ላይ ናችሁ። ሙባረክ የምሬን የምነግርህ በጣም አደጋ ላይ ናችሁ። በተለይ ጉራጌ፣ ስልጤ፣ ሀዲያ በኦሮሚያ አንደር ሰርክል ውስጥ ገብታችኋል። አሁን የኦሮሞ ብሔርተኛ ነኝ በሚለው እንግዲህ ስለኔ እያወራክ ስለ ስልጤ እያወራክ ስለ ኦሮሞ አታውራ። ከኔ ጋር ሀሳቡን ቀለበት ውስጥ ገብታችኋል ነው ሲፈልግ ስልጤ እያደረገ ሙባረክ ቀለበት ውስጥ ገብታችኋል ነው ብለህ ካርታው ላሳይ ቀለበት ውስጥ ገብታችኋል። በነገራችን ላይ ማየት ትችላለህ። የኢትዮጵያ ካርታ ለአንተ ጠቃሚ ነገር እኮ ነው። አንተ አሁን በዚህ አሁን ከዛሬ ጀምሮ ማለት ነው የስልጤ ልጆች እዚህ ካላችሁ ፎሎ አድርጉኝና የስልጤ ተቃዋሚ ፓርቲ አቋቁሜ መከራከር አለብኝ። ከዛሬ ጀምሮ አለች አራና ሙቤ ግን ሃይሚ እያለህ ያለው ስልጤን ሊያጠፉት ነው እያለክ እኮ ነው። ስልጤ የምትባለው አንተ ቀጣይ ስልጤ የሚባለው ህልውና አደጋ አለበት እያለ ብሔሮች ማለት ነው። በነገራችን ላይ ስልጤ እኮ ተሰልቅጧል። ባይ ዘ ወይ ስልጤ አሁን ላይ በራሱ ሳንባ መተንፈስ አይችልም።
በኦሮምኛ ካልሆነ ሙባረክ ሲዳማ አሁን እኮ ይገርመኛል እኮ ስልጤ ሁኜ እኮ ብመጣ አንድ እኮ ይሸጠው እኮ ሙባረክ እኮ ነው ለራሱ ሀገር መታገል ሲገባው ከገዦቹ ነው። እና ይሄ እንዳይሆን አንተ ራቅ ብለህ ራስህን ችለህ ታገል ነው ሙባረክ። ይሄ እንዳይሆን ራስህን ቻለ። ወንድ ልጅ አይደለም ሙባረክ አዳምጥ። ሙባረክ ጌዶን ታውቀዋለህ? ስልጤ ነህ ስለተባልኩ ተቀብያለሁ። ስልጤ ከዛሬ ጀምሬ ሙባረክ አንድ ጊዜ የሚውታል የኢትዮጵያን ካርታ ይዞ መጥቷል። እሺ ይኸውልህ እያየህ ሆኖ አሁን ይሄ ካርታውን የሚያሳይህ ይኸውልህ አሁን ይሄ ልጁ ያከበበበት ካርታ ልንገርህ። ቦረናን ይላል። ቦረናን አስገብተዋል፣ ጉጂን አስገብተዋል፣ ባሌን አስገብተዋል፣ አርሲን አስገብተዋል፣ ሀረርጌን አስገብተዋል። እንዳለ የሸዋ አማራ መሬት ይሄ የምስራቁን የሸዋ ክፍል እንዳለ አስገብተውታል። ከዛ እና የሌለ ነው ይሄ ጅማን አስገብተውታል። ኢሉባቡርን አስገብተዋል። የአማራ ርስት ቢዛሙን እንዳለ አስገብተውታል። አለቀ። ሌላ አሁን እኮ ያለ ነው አይገባም። የሌለ እኮ አልገባበትም። የሌለውን ነው ገብቷል እያልክ ያለ ቆይ አሁን ለምሳሌ እንዴት ነው ታጣበትም ሙባረክ ቆይ አንድ ልንገርህ። አሁን ጉራጌ ሙባረክ ተረጋጋ። ጉራጌ፣ ስልጤ፣ ሀዲያ፣ ሲዳማ እና ጌዲዮ ወላይታ ይሻላል። ወላይታ አይ ቲንክ በሀዲያ በኩል ወላይታ ትንሽ በሲዳማ ቦርደር ወላይታ በሲዳማ የለም ኢትዮጵያ ውስጥ የለም የሌለ ነው። ሃይሚ ጨርስና በኋላ ሊጨርስና ከዛም በኋላ ምንድነው እናንተ ይኸውላችሁ አደጋ ላይ ያሉ እኮ አውርተህ እኮ እየጨረስክ አይደለም። እሱ እኮ ነው እጨርሳለሁ። ችግር የለም ተረጋጋ። ምን ሆነ ነው እንትን አትበል። ይኸውላችሁ ቀጣይ አደጋ ላይ ያሉት ብሔሮችን እነግራቸዋለሁ። አደጋ ላይ ያሉት ሳውዝ ኦሞ አደጋ ላይ ነው። ስለ አደጋውን ተው እንጂ አደጋ ላይ ነው። ቡርጂ ጉጂን ኦልሬዲ ሰልቅጣችሁታል። ጉጂን ኦልሬዲ ስለሰለቀጣችሁት ቡርጂ አደጋ ላይ ነው። አማሮ አደጋ ላይ ነው። ጋሞ አደጋ ላይ ነው። ጌዲዮ ቀለበት ውስጥ አስገብታችሁታል። ኦልሞስት ሲዳማንም ልትውጡት ነው። ሲዳማ ይኸው ነው ቀለበት ውስጥ አስገብታችሁታል የምትለው ማንን ነው? ሙባረክ አንተ እኮ ስልጤ ነህ። ቆይ አይደለም ፋክት ለምን አታወሩም? ስታወሩ ፋክት ላይ መሆን አለበት። ቀለበት ውስጥ ገብተሃል እያልኩ ነው ሙባረክ። አንተ በዚህ ሰዓት እኔ እኮ ለአንተ ድምፅ እየሆንኩ ነው ሙባረክ። በዚህ ሰዓት አንተ ቀለበት ውስጥ ነው ድምፅ አትሆንለት ነው እኮ እያወራ ያለው ሙባረክ። ኦኬ እኮ አሁን እዚህ ላይ ያለው አሁን እዚህ ላይ ያለው ካርታ ይሄ ብሔር ኢትዮጵያ ውስጥ የለም ነው። አሁን እሱ እያወራ ነው ከግድም ጀምሯል። ኦኬ ከቅድም ጀምሮ እያወራ እኮ ነው እሱ። እስኪ ያ ኦኬ እሺ ከሆነ እንደ አንድ ስልጤ ጥያቄ ያለኝ ሌላ ሰው ላምጣ። ማምጣት የፈለግከውን ማምጣት ትችላለህ። ሞዴሬተር እሰጥሃለሁ እንዳትሳደብ ብቻ። የኦሮሞ ጎበዝ በታሪክ መከራከር የምችል በመረጃ መከራከር የምችል እኛም እናመጣለን። በደንብ ታሪክ አንባቢ ሃይሚን የሚያግዙትን እናመጣለን። ሴቶች ለምንም መሰዳደብ ማለት ነው። ያ ነው ምንም ስድብ የለም። ጆከር አንድ ደቂቃ። ይሄ ለመማማር ነው እንጂ የየትኛውንም ህዝብ ጥላቻ መጥፎ ቃል አትነጋገሩ። ግን ለመማማር ያለው ሰው በቃ ዊ አር ፖላይት እንትን እያለ ነው። በቃ እኔ ሪፖርት ተደርጓል። ይሄ ቤት ጉድ እንዳያደርጉን ምን ማለት ነው? ታብታብ አስደርግ ማለት እዚህ ጋር ጊፍት መስጠት አይቻልም። ምን ይዞኛል ይቻላል። ቤትክ ቅድም ልሰጥክ እምቢ አለኝ። መስጠት አይቻልም። ወላሂ አይቻልም። እስኪ ኖ ዋርኒንግ ነው የኔ ነው። አንተ ከገባ ነው በለኛ ሆነ ኖ አይደል? ቅድም ነው ሪፖስት አድርጉት ቤቱን ኮፒ ሊንክን ቢደረግ አይከፋም። ኮፒ ሊንክ አድርጉ ሌሎቻችሁ ከታች አላችሁ። እሺ ቀጥሉ። ኦኬ አሁን እስኪ እኔ ትንሽ ላውራና ከዛ እወርዳለሁ። ችግር የለም። አሁን እዚህ ላይ ማለት ነው። አሁን እዚህ ካርታ እኮ ነው ይዘህ የመጣው
መጨረስ አለብህ የጀመርከው እኮ አላስወራም እያላችሁ እኮ ነው። አንድ ሰው ብቻ እኮ ነው የሚያወራ። አሁን ከቅድም ጀምሮ እሱ እያወራ ነው፣ ደግሞ አሁንም እሱ እያወራ ነው እኮ። አንዴ ላውራ። ቅድም አውርተሃል እኮ በማን እንደተጻፈ እሱን በደንብ አድርገህ ታስረዳናለህ። መቼ እንደነበረ እስከና ዓመተ ምህረት ድረስ አንተ እኮ አሁን ያመጣው ካርታ እኮ ካርታ አምጥተህ ኦሮሚያን እዛ ውስጥ ትፈልጋለህ። እንዴት ይሆናል? አሁን እንደዚህ ኦሮሚያ እኮ ራሱን የቻለ ክልል ነው። ክልል ሆኖ ደግሞ በካርታ ላይ አለ። አማራ ክልል ብለህ ጎግል ላይ ሰርች አድርገህ ስክሪንሾት አድርገህ ካርታ ስታመጣ እንዴት ነው አማራ ክልል ውስጥ ኦሮሚያ ካርታ የሚኖረው? እዚህ አምጥተህ ስትከራከር ራሱ ይሄ እኮ ሼም ነው በጣም። እንዴት ነው በአማራ ክልል ካርታ ኢትዮጵያዊነት የምትከራከረው? ኢትዮጵያ ብሎ እዚህ ላይ የተጻፈ ካርታ ሁሉንም አቀፍ የሆነ ካርታ አለ እዚህ ጋር። ይሄ ስሙም ደግሞ እኔ አልጻፍኩበትም። ይሄ ኢትዮጵያ ነው የሚለው ጽሁፉ፣ እኔ ካልተሳሳትኩ በስተቀር ሁሉንም አቀፍ የሆነ ብሔር ብሔረሰቦች ያለበት ካርታ ይሄ ነው። አንተ ግን የአማራ ክልል ካርታ ስክሪንሾት አድርገህ ተስታምጣ እንዴት ነው ማለት እንዴት ነው አሁን አንድ ቋንቋ እያወራን እንዴት ነው ብለህ በዚህ ማንግባባው? አርገንት ሰው ነው አሁን እዚህ ተቀምጠው እያዳመጠን ያለው። ጨርሳል? ያው ጨርሻለሁ። ኦኬ። ካርታውን ማን ነው የጻፈው? እንዴት ነው የተጻፈው? በማን ነው የተጻፈው ካርታው? ይሄ አሁን ክልል የምትለው ነገር ክልል የመሰረተው አሁን እንደዛ ካልክማ ኦሮሞ አሁን እንግዲህ በ21ኛው ክፍለ ዘመን የት ነበር ብለን ልንጠይቅ ነው እንግዲህ። እንደዛ ካልክ 1974 በፊት ኦሮሞ በካርታ ላይ የት ነበር ብለን መጠየቅ አለብን ማለት ነው። ባይዘው እኔ አሁን 20ኛው ክፍለ ዘመን እንደውም ወደ ኋላ ወስጃቸዋለሁ። አሁን መሆን ያለበት ኦሮሞ ከደርግ መንግስት በፊት ካርታ ላይ የት ነበረ ብሎ ሊጠየቅ ይችላል ማለት ነው። ምክንያቱም አሁን እንደውም የደርግ መንግስት ነው እኮ ኦሮሞ የሚለውን ኖሜንክሌቸር ይዞ ሞር የነበረውን የተጻፈውን ፕራክቲካሊ በደንብ ኦፊሻሊ ዲክሌርድ ያደረገው ደርግ ነው። ስለዚህ ከደርግ በፊት እናንተ ማፕ ላይ ምን ትመስሉ ነበረ? ይዞታችሁ ምን ይመስል ነበር ብዬ ነው የምጠይቅህ። እና አሁን ይሄ አሁን የምታሳየውን ክልል ወያኔ አሁን ቲፒኤልኤፍ አሁን በ27 ዓመት የሰጣችሁ ክልል ነው። ይሄ ክልል ደግሞ የእናንተ ርስትነትን አያረጋግጥም። ለአስተዳደር ያመች ዘንድ ወያኔ ፌዴራሊዝም ብሎ ክልሉ ክልል 1፣ ክልል 2፣ ክልል 3፣ ክልል 4 ምናምን ብሎ ከፋፈለው እንጂ ክልሉ ክልል 1 ስለተባለ የኦሮሞ ርስት ነው ማለት አይደለም። ርስት ፕራክቲካሊ የሚታወራው ወደ ኋላ ሄደህ ታሪካዊ ይሄኛው ላንድ የማን ነበር? ልጁ ራሱ ማለት ነው አመዲያ ኦፕሬሽን ሆና ነው ያወጣችው። የወለደችው ይሄንን ያልተጨክናለች ብዬ ሳይሆን በኦፕሬሽን ነው የወለደችው እና